ናትና ፏ ስታደርገው 3 ደቂቃ ደርሶ ራሱ እንደተያያዝን ማለት ነው። ተያይተን ይሳቅ ነው። ከዛ ውሃውን ይዤ ነበር ዱዓ ያረከኝ ተጣጣ እሷንም አላመንኳትም። ውሃውን ይዤዋለሁ ሴትዮዋ ናያታለሁ ታየኛል። እሷ ትዝብት ነው ትርፉ ለራሴ ቻሌንጅ ታወዝ ዘ ቤስት ቻሌንጅ ኤቨርና ዛሬ እኩል ነው። ኒቃብ ሲገባኝ ለብሳለሁ ኢንሻአላህ። ወደፊት ኒቃብ እንለብሳለን። አላህ ከዚህ ህይወት ብዙዎችን እስልምና ውስጥ ጋብዘን ስናበቃ እሱ ያዘጋጀውን የወደደውን ያደርጋል። ስለዚህ በአላህ ስራ አትግቡ እናንተ ወንድሞቼ። እሺ ታገሱ፣ ሰብር አድርጉ። ገና ከሰለምኩ 3 ወሬ ነው። እስቲ ሂዱና እህቶቻችሁን ህይወታችሁ ምናምን እንደዛ እያለበሳችሁ እናንተ ምናምን ያደረጋችሁ ቆንጆ ምክር ነው። ለወደዳችሁት የወደዳችሁትን ምክር ነውና ላይክ ኢንሻአላህ ወደፊት አላህ በፈቀደው እናደርጋለን። ስለዚህ ሳረባ ኮሜንት ሶ ግን ትንሽ ሰከን በሉና በዛው እንቀጥላለን። ሰው ወደ ጩኸቱ ስንቀጥል ኦርደር አዲ በቅርብ ምንድነው ፋሚሊሽ የሰለመ ሰው አለ። እኔ ቤተሰብ የሰለመም ሆነ እስልምና ቤተሰብ የለኝም። እኔ ራሱ 3 ወሬ ነው ከኔ ቤተሰብ አይደለም። እንዳጋጣሚ ሆኖ like the whole የሚያቀኝ ሰው ግን ስለ እስልምናውን በጣም ብዙ ትምህርቶችን አግኝቷል። በጣም ማለት ነው ብዙ ሰዎች እኔን የሚያቁኝ ያዩኝ እንዴ ይሄንን አንደኛ ፊቴን የማልሸፈንበት ሪዝን እቺ ሴት ተገልጣ የምትሄድ የነበረችው እንደዚህ ሂጃብ ለብሳ እንዴት ሙስሊም ሆነች የሚባል ጥያቄዎች ኦርደር አድርጌ እኮ ነው። ኢንቦክስ አድርጊልኝ ቁጥር ያለሽ አይደል ከታች ፖስት ያደረጉት አለ የምመልስልሽ በዛ ላይ ኦርደር አድርጊ ወይ መግባት አለብሽ። ስለዚህ ማለት ነው I'm the first Muslim of all my family እንኳንስ ማለት ነው ስለ እስልምና የሚወራበት ቦታ ላይ አልነበርም። ከፍ ካላችሁ ወደ አያቴ ከሄዳችሁ ዘመዶች ምናምን ቄሶች በዛ በድቁና በቤተ ክርስቲያን አገልግሎት ውስጥ የነበሩ ቀለል ካረጋችሁት ፕሮቴስታንት ቢበዛ ይሆኑ ቀለል ካለው ከዛ እንጂ ሙስሊም ምንም ነገር ከሌለበት ቦታ ላይ ስለሆነ የኔ አላህ ብሎ ወደፊት ካልሰለሙና በኔ ሰበብ እንግዲህ ካልሆነ በስተቀር አሁን ላይ እስከማውቀው ድረስ I'm the only Muslim from my family። ለዛ ነበረ ኢድ በጣም ከፍቶኝ ኢድ ማታ ሳለቅስ ይከፋኝ ማለት ከስጋ ሁላችሁም እናንተ እህት ልጅ ጓደኛ አላችሁ ኢድ ሙባረክ ምናምን የምትባባሉት እኔ ግን ያ ስሜት ባዶ ነኝ። እኔ የተሰማኝ በይተናነቀኝ ናው ድሮም የምፈራው የሆሊዴይ ቫይብ ድጋሚ ያ ነገር እንዳይሆንብኝ ፍራቻው ደግሞ ፍራቻው ራሱን መልሶ ወልዶ ነበርና እንጂ እኔ cuz የፈለገ እህታችን ነሽ እንወድሻለን ያክራታችን ብትባባሉ እናንተ ግን ዞር ብላችሁ እህታችሁ ጋር ትደውላላችሁ እናታችሁ ጋር ትደውላላችሁ ባላችሁ ጋር ትደውላላችሁ ሳምባዲ ጋር አብራችሁ ሴሌብሬት የሚያደርገው ጋር ትደዋወላል። እኔ እንዳጋጣሚ እህት ሰጥቶኛል አላህ እናንተንም ሰጥቶኛል አላህ ግን ሪሊ ያ ፊሊንግ እንደ ጥያቄ ያስከፋሻሉ ያው ቢኖሩ ቤተሰቦቼ ባጠቃላይ እኔም እንደዛ ስሜት ቢኖረኝ ደስ ይለኛል you know it's so emotional because I'm the only one from my family that I'm Muslim። ብቻችሁን ማክበር ማለት የጾማችሁለት ነገር ዱዓ ያረጋችሁለት ነገር you feel like all alone so ግን አላህ ወደደው አለፈ ያቀን ከባድ ስሜቶች ነበሩ። አዎ ስለ ኢድ ሲጠየቅ ትንሽ ምናልባት ወደፊት ራሴ ሴሌብሬት አድርጌ ሆኜ ጓደኛዬንም ቤተሰቦቼንም ምናምን ኢንቫይት ማድረግ ሆኜ አላህ ይርዳኝ። ስሜቱ ያው እንደዚህ አይነት ጥያቄዎች ስትጠይቁ ኮንሲደር አድርጉት። እናንተ ከሆነ ቦታ ሽፍት ብታረጉ በአንድ ወር ውስጥ ምን ያህል ቤተሰቦቻችሁን ታመጣላችሁ? ምን ያህልም ደግሞ ያንን ስትጠይቁኝ ራሳችሁን እየጠይቃችሁ አንዳንድ ጥያቄ ስትጠይቁ እኔ አዲስ ለምን እንዲያታረጊም ስትሉ እናንተ ያንን ነገር አድርጋችኋል ወይ አስደርጋችኋል ወይ ዙሪያችሁ ላይ እኔ ትናንት ነው የመጣሁት ገባችሁ? እኔ ዛሬ ነው almost like yesterday በል አዲስ እንዲያርገሻል ስትሉ እኛስ አድርገናል ወይ ዙሪያ ያሉትን ቤተሰቦቼን በዛ ነው ወይ ያስተዳደርኩኝ እየኖርኩ ያለሁት you know simple ጥያቄ simple so like go right ahead and check yourself ግን I just love your question ስለምወዳችሁ እኔ ሞድጄ ፈቅጄ አደባባይ ላይ ስለወጣሁኝ እዚህ ጋር ስጠይቁኝ አይከፋኝም እንጂ እንደ ሰው ካሰባችሁት በአለም ህይወት ምንም ለምትሉ ይከፋል። በጣም ነው የሚከፋው። ህይወቱ ምንድነው የብቸኝነት ጆርኒዎች አሉት። አብራችሁ ተከባችሁ ብቻችሁን የምትሆኑበት ሞመንት አሉ። ግን እኔ የተፈቀደውን ቀጥተኛውን አላህ ስለያዝኩኝ በውዥንብሩ መሃል አልሄድም። እሱ በፈቀደው ስቴፕ ባይ ስቴፕ ላይክ እየተያያዝን እንቀጥላለን። ወደ ላይፍ ቼኑ ይቀጥላል። የግድ ፐርሰናል ህይወታችን ደግሞ እንደዛው ማለት ነው። ጥያቄ ካላችሁ መጠየቅ ትችላላችሁ። ትንሽ ሰዓትም ስለቀረን
ኡስታዚና መጥተዋል። ማንን ልቀንስ? ኦኬ በቃ ወንድማችን የሚቀንሰው ወይስ አብሮን ውሏል? በጣም መወዳቸው ኡስታዝ ገስት ሲልኩ ነርቨስ ሆናለሁ። ቴንኪ ወንድምዬው። አቡ ሙአዊያ ገስት ሲልኩ እኔ መሬት ብትንቀጠቀጥ ደስ ይለኛል። እነሳቸው ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲነግሯችሁ ደግሞ ቆዳችሁ ውስጥ ምናልባት ይገባችሁና ካልሰለማችሁ ዛሬ ካልሰለማችሁ እንትን ይላል እና ቴንኪ ይሳቅዬ፣ አላህ ያክብርልኝ። አላህ ትልቁን ቦታ ሁሉ ያድርግልህ። በጣም ነው የማመሰግነው። እንግዲያው አሰላሙ አለይኩም ኡስታዚና። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሁላችሁም ሰላም ናችሁ? አልሐምዱሊላህ። ስላየሁት ዛሬ ስለሰማሁ ኔትወርክ ሳያስቸግረው ዛሬ ተገናኘን ማለት ነውና ልናወራ እየፈለግን ኔትወርክ በመሀላችን ጣልቃ ገብቶ ነበር። ሐቅ ነው። አሁን ከተናገርሽው ሐሳብ ተንተርሼ እንደዚህም ነገር አለ ለካ የሚል ሐሳብ የመጣብኝና ሰው አላህ ምን ይላል መሰራቸው ቁርአን ላይ አንዳንዴ ሰው ራሱ ያላደረገውን ሰው ማዘዝ ይወዳል። እንደዛ አርጋሃል እንደዚህ አርጋሃል እንዴ ብሎ መጠየቅ ይወዳል። ተፈጥሮ ነው ሰው ልጅ። እኔ አድርጌያለሁ ወይስ አላደረኩም ሌላ ነገር ነው። አላህ ግን እንደዚህ አይነት ሰዎችን ምን ይላቸዋል መሰላችሁ? ከበረ መቅተን ዐንደላሂ አን ተቁሉ ማ ላ ተፍዐሉን። የአላህ ቁጣ በረታ የማትሰሩትን ነገር በማውራታችሁ በማለታችሁ ብሎ ይናገራልና እኔ ግን ከአንቺ በተቃራኒ ሐሳብ ነው ያለኝ ዛሬ። በሚገርምሽ ሁኔታ ይሄ ዱንያዊ ነገር ነው፣ ግን በዓለም ላይ ትልቁ ቅጣት ብዬ የማምነው ያለ አላህ መኖር ነው። ያለ አላህ መኖር ነው። ለዚህም ነው መልእክተኛው ሰለላሁ ዐለይሂ ወሰለም ሁሌ ወላ ተኪልኒ ዐለን፣ ለራሴ እንዳትተወኝ ለራሴ የተወከኝ ቀን ነው ችግሩ የሚፈጠረው እና ያ አላህ የተዋችሁ ቀን ችግር ይፈጠራል። አላህ የተዋችሁ ቀን አደጋ ውስጥ ናቸው። አላህ የተዋችሁ ቀን ያናንተ ደስታ እናገኝበታለን ብላችሁ የምታስቡት ነገር ሁሉ ከንቱ ነው። ወላሂ ከንቱ ነው። አንዳንዴ ዱንያዊ ጉዳዮች የሚያሳስቡን አላህ ስላለን ነው። በነገራችን አላህ ስላለን እኛ አላህን ስለምናመልክ ስለምንሰግድ ለዛ ነው ዱንያዊ ጉዳዮች የሚያስከፋል። አላህን ስታጡ ግን ዱንያ ነገር ትርጉሙ ያጣል። ብር መኖራችሁ ትርጉሙ ያጣል። ቤተሰብ መኖራችሁ ትርጉሙ ይታጣል። ምንድነው ትላላችሁ? የምኖርበት ዓላማ ምንድነው? ግራ ይገባችኋል። ለዛም ነው ሱሳይድ ብር ያላቸው ራሳቸውን የሚያጠፉት። አውሮፓ ላይ ሳንቲም አላቸው። አዎ one of the most civilized country ናቸው። ዓለም ላይ አደጉ የሚባሉ ሀገራቶች ላይ ራሳቸውን የሚያጠፉት ለምንድን ነው ብላችሁ የብር ችግር ነው አይደለም። ብር አላቸው። የቤተሰብ ችግር ነው አላቸው። የማህበረሰብ ችግር ነው አላቸው። እኛ ልንሄድበት የምንፈልጋቸው ሀገራቶች ሰዎች እነሱ ግን ቀጭን ህይወት መረረችን ብላ ያጠፋሉ። ለምንድን ነው ራሳቸው የሚያጠፉ ሲል አላህ ስለሌላቸው። እና ኢብኑ አልቀይም አልጀውዚ ወማ ተውፊቂ ኢላ ቢላህ ቢልቀይም ታላቁ ሼኽ ምን ይላሉ? ወማ ተውፊቂ ኢላ ቢላህ ማለት ምን ማለት ነው አሉ። ያው ለተወጡ ስትሉ ያው ንገሩኝ እሺ፣ ደቂቃ ሲቀራችሁ። ወላ ተኪል አሁን ምን ማለት ነው ምንድነው ተብሎ ተጠየቁና ወማ ተውፊቂ ኢላ ቢላህ ማለት ምን ማለት ነው ሲባል ተውፊቅ ማለት አላህ ለራስህ ስላልተወህ መገጠም ትልቁ መገጠም ያ ነው። ለራስህ ብቻ የተወህ ቀን ተጨነቅ ይላል አላህ። ለኛ የመጨረሻ ትልቁ ቅጣት አላህ ዝም ብሎ እንደፈለጋችሁ ሆኖ ሲላችሁ እንደፈለጋችሁ ሆኖ የዛን ጊዜ ማልቀስ ካለብን አልቀሱ። ችግር ውስጥ መሆናችሁን ወቁ። እና ያው ኔትወርክ ይዞኛል። ኦኬ ኡስታዝ አለ በደንብ ነው የምትሰማው። የሌላ መስሎ ከሆነ በደንብ ነው የምትሰማው። እኔ ኡስታዝ ከእሱ መስማት እየናፈቅን እንዴት ነው ይሰማል? ይሰማል። እሺ ችግር የለም። እሺ ይሰማል። ኦኬ እና አዲስ እዚህ ያላችሁ ሙስሊሞች ብቻ አላህ አምላካችሁ ስለሆነ አምላክ መሆኑን ስላወቃችሁ ብቻ እድሜ ልክ ልታመሰግኑት ይገባል። ይሄ ስሜት ሙስሊም ስለሆናችሁ ነው ምንም የማይመስላችሁ። በነገራችን ላይ
ስለተወፈቃችሁ ነው ምንም የማይመስላችሁ። ይሄ ማጣት ማግኘት ዱንያዊ ይሄ ችግሮች ሁሉ የሚሰማችሁ አላህ ስላላችሁ ነው። አላህ ባይኖራችሁ ኑሮ ምንም አይመስላችሁም። አላህ ግን እናንተ ለራሱ ቢተዋችሁ ኑሮ ለው يؤاخذ الله الناس بظلم ما ترك على ظهرها من دابة አላህ በበደላችሁ እናንተን ቢይዝ እኮ ይላል አላህ በምድር ላይ ምንም ተንቀሳቃሽ የለችም። እና ያው አመስግኑ አላህ። አንዳንዴ አላህ አምላካችሁ ስለሆነ ብቻ አመስግኑ። እና ያው ይሄ ዱንያዊ ስሜት አይቀርም። እና እኔ አመስግኝ፣ እኔ አመሰግናለሁ ሁሌ አላህ አምላኬ ለራሴ እንዳትተወኝ እኔ አቅም የለኝም። ለዚህም ወላ ተኪልኒ ዐላ ነፍሲ ጠርፈተ ዐይን እባክህን አምላኬ ለእኔ አንድ ሰከንድ እንኳን ለራሴ እንዳትተወኝ፣ ሁሌም ከጎኔ ይሁን፣ አንተን አመልካለሁ ብዬ የምማጸነው አላህን እላለሁ። ሙስሊም ስትሆን እና አመስግኑ አላህን አመስግኑ። ሰው ያለበትን ጨለማ ህይወት ስታዩ ያላችሁበትን ነገር ላ ተዕሪፉ ኒዕመቱ ኢላ ቢዘዋሊ ኒዕመቲሃ አንዲት ጸጋ ትታወቅም የዛ ተቃራኒ ብታይ እንጂ። ለምሳሌ አላህ ሙስሊሞች ስንሆን ሙስሊም ሆኖ የሚቀልድ ሰው ታያላችሁ አታዩ? የሚቀልድ የሚጨፍር ራበኝ ብሎ የሚያለቅስ ሰው ታገኛላችሁ። ዱንያ ቸገረኝ፣ አዎ ዱንያ ያቸግራል፣ እንዲህ ነገር ለምን አልሆነልኝም ምናምን የሚል ሰው ታገኛላችሁ። ይሄ ነገር የሚሰማህ አንተ አላህ አምላክ ስለሆነ ነው። ያ አኺ አላህ አምላክ ባይሆን ይሄ ስሜት አይሰማህም ነበረ። እና ያላችሁበትን ጸጋ አስታውሱ። የመጨረሻ ትልቁ ጸጋ አላህን ማምለክ ነውና አላህን ማመስገን ነው። ለዚህም ነው ሁሌ አመስግኑኝ ለኢን ሸከርቱም ለአዚደነኩም ያመሰገናችሁኝ እንደሆነ እጨምራችኋለሁ። እና አመስግኝ ያለበት ህይወት ያው ዱንያ ስለሆነ ምንም አይደለም። ያው ከብዙዎች ጸጋዎች ሁሉ ትልቁ ጸጋ አላህ እስልምና ስለሰጠሽ ኢትስ ኦኬ። ያው ዱንያዊ ጸጋ ነው። ሌላ ወላ ተኻፊ ይላል አላህ። እንደዚህ አይነት ነገራቶችን ስታዩ አትዘኑ፣ አትፍሩ። ለምን ትፈራላችሁ? አትዘኑ፣ ለምን ታዝናላችሁ? ወላ ተኻፉ ወላ ተሕዘኑ፣ አትፍሩ አትዘኑ። ወአንቱም ለዕለውና እናንተ የበላይ ናችሁና ማን ያውቃል አንቺን ወደዚህ ያመጣ አምላክ ስትለምኙ በተደጋጋሚ እንትን ስትዩ እነሱን የሚቀይር ጌታ ነው አላህ። ዩቀሊቡ ለይለ ነው ዐለ ነሃር፣ ቀንና ሌሊትን የሚያፈራርቅ አምላክ ልብንም የሚያፈራርቅ አምላክ መሆኑን እወቁና በእስልምናችሁ ዘላለም ሙሉ እንዲገላችሁ ጽናቱ እንዲሰጣችሁ አላህን አመስግኑና አልሐምዱሊላህ መውጣት ትችላላችሁ። እኔም መውጣት እችላለሁ። ጨርሻለሁ። ሰላም አለይኩም። ኧረ ኡስታዝዬ ገና አለን። አሁን መውጣ መስሎኝ ነበር። 2 ሰዓት ገና ይቀረኛል ገና ስራ ለመውጣት። ግን እውነት ለመናገር ያው ጥያቄ ስለሆነ ነው እንጂ እኔ እንትን ሁሉም እንትን እንደውም ጥያቄ የለኝም ምስጋና ነው። እና ፕሮብለም አለ ወይ ብዬ አንስቼ አውቃለሁ ከሰለምኩ ጀምሮ። እኔ ዱዓ እንደዚህ አሁን ሰው ሰላት ከተለማመድኩ በኋላ ዱዓ አርጊልኝ ሲሉ ዱዓ አረግላቸዋለሁ፣ እንደዚህ አርግላቸው ሊሆናል እንጂ ለእኔ ጥያቄ ጠይቄ አላውቅም። እና ከምስጋና ውጭ እኔ ብዙም ነገር የለኝም። እና እንደ ፕሮብለም ነው ወይ ብዬ ጠይቄ አውቃለሁ። እኔ እንዳሉትም በጣም እድለኝነት ብቻ ሳይሆን I just don't have any like እንደዚህ ነው ብዬ እሱ ከተደረገልኝ በላይ እስከዛሬ ከመጣሁበትም መንገድ ጆርኔንም ስለሚያውቁት ለእርሱ አልደግምለትም። ኡስታዚናዬ አንተ እንደዚህ የመጣ ነው እያንዳንዱ ስለምን እኔ I don't have anything እንደዚህ ሁን ለማለትም ቃላት አንዳንድ ጊዜ ይተናነቀኛል። because አመሰግናለሁ because አንዷንም ደቂቃ ቦን እድለኝነት ነው የሚሰማኝ። I just feel so lucky another day another chance አላህ ስለሰጠኝ ከማመስገንና ጠየቅኳቸው ቢቸግረኝ ጓደኛዬንም እንዳጋጣሚ እንዲጠይቅ እኔ I don't have it እንደዚህ ትዳር ስጠኝ ብለሽ ጠይቂ፣ ሀብት ስጠኝ ጠይቂ፣ እንዲህ ብለሽ ጠይቂ፣ ህይወትሽን ጠይቂ ብዙ ሰው ይለኛል። እንዴት ነው ያ ስሜት የማይመጣልኝ? ሰላት እንዴት ነው የሚመጣላችሁ ብዬ እንትን ነበርና ለሰዎች አረግና የራሴ አይመጣልኝ እንደ ችግር ነው ብዬ ሁሉ ጠይቄ አውቃለሁ። ከምስጋና ውጭ አመሰግናለሁ ውጭ የለኝም። አሁን አንቺ ያልሽውን ጥያቄ ተመሳሳይ መልኩ የሆነ ሰው እያለኝና ምን አለ መሰላችሁና አንድ ቀን ያው ዱንያ ነው የሰው ልጅ ይፈተናል ምናምንና የሆነ ጊዜ ዑምራ ሄደና ጓደኛ ሰንበዲ ነው ጓደኛችን ነው በዛ የሆነ ሰው እያየሁኝ ካዕባ ስገባ እኔ ጭራሽ አላህን አመሰግናለሁ ከሚለው ቃላቶች ሌላ ነገር መጠየቅ አልችልም።
አልሐምዱሊላህ በቃ ይሄ ሁሉን ነገር ይመልሳል። ሁሉ ነገሬን ይመልሳል። ካዕባ በራፍ ላይ ሲቆም ልክ እንትን ሲጀምር አልሐምዱሊላህ ምንም አይነት ነገር የለኝም ጠይቋል። ምንም አይነት ይጠፋሻል። አላህ ሲገባችሁ አላህ በብቸኝነት እንደሚመለክ ሲገባችሁ የእናንተ ችግሩ ነው አይታያችሁም። የእስልምና ሲገባችሁ በነገራችን እና አላህን የምትጠይቁት ነገር ይጠፋና ስላደረክልኝ ነገር ሁሉ አመሰግናለሁ። ለዚህም ነው ሐምድን እንጠቀማለን። ለሱ ብቻ የምንጠቀማት የምስጋና ቃል ብቻ ነች። አላህ በጣም በሚገርማችሁ ሁኔታ አረበኛ ላይ ሐምድ የሚለው ቃል ለአላህ ብቻ የምንጠቀማት ቃል ነች። የአረብ ክርስቲያኖች አሉ ለየትኛውም ፍጡር እንዳንጠቀም አድርጎ የፈጠራት ቃል ነች ሐምድ የምትባለው ቃልና አልሐምዱሊላህ እና አልሐምዱሊላህ። አንዳንዴ ምንድነው የምጠይቀው ትላለህ አላህን እስልምናን ከሰጠኝ በኋላ ምንድነው የምጠይቀው? ዱንያ ስጠኝ፣ ብር እንዲያርግልኝ እንዴት ነው የሚመጣልን የሚሉ ሰዎች አይመጣም፣ አንዳንዴ አይመጣም። እና ልቤን ታውቀዋለህና የልቤን አንተ አሳካልኝ። ካፌ ማወጣው ግን ምስጋና ቃል ብቻ ነውና አልሐምዱሊላህ እና አልሐምዱሊላህ። እሺ እንደዛ ነኝ ምንድነው አልሐምዱሊላህ እንደዛ ነው ምንለው እና ልቦች ጤነኛ ነኝ ማለት ነው። ኦኬ ጤነኝነት አልጎደለኝም ማለት ነው። ታሜ ወይ የሆነ ነገር ጤነኛ ነኝ። አይ አንዳንዴ አልሐምዱሊላህ በቃ ማለት ሌሎችን መለመን እንችላለን። አዎ እንችላለን፣ ግን ሁልጊዜ ለዚህ ነው ያ ሙቀሊበል ቁሉብ ሰብት ቀልቢ ዐላ ዲኒክ። ጌታዬ ሆይ ቀልብን የምትቀይር ጌታ ሆይ ልባችን በዚህ ላይ ዲን ላይ ያጽናልን ብለን የምንለምነው በዚሁ ይግደለን። ያለንበትን ኒዕማ ይስጠንና አልሐምዱሊላህ እና ሁላችሁም አልሐምዱሊላህ ብለሽ ዱዓ ስታደርጉ እና ያው ቴንክ ዩ። እኔ ልውጣ። ሰላም አለይኩም። ታችሁኛ ደምጣለሁ። ኡስታዝ ዚናዬ I have no words. Next time እንገናኛለን። ሁሌ ስትመጣ ሲመጡ like a family like by the way ብዙ የፈጣሪ ሁሌ በቃ ከኔ ህይወት ጋር የተያያዘ ቼን እንዳሉት ነው የምንቀጥለውና ያው ሳይነሱ የኔ ህይወት ጆርኒ እስልምና ሲነሳ ሁሌ ስለሚነሱ አይቀርም። እቺ ልጅ ምንድነው ቢባል ለፈጣሪያችን አላህን ስሚዝ ጋር ሳወራር ከሳቸው ጋር ነው የነብያችን ሰለላሁ ዐለይሂ ወሰለም ጥያቄዎችን አፌን አስይዘው የወጣሁበት ቀን ነበርና እስከ መጨረሻው ማረሳውትም አላህ ይጨምርሎት። ኢቭን ናው ጥያቄ ቢኖረን ብንማማር የሚያደርጓቸውን የኛ ጋር ሳይንቁን ሁሌ መተው አብረው ለሚካፈሉት እኔ ትንሽ ሆኜ ሳይሆን ሳለ ለእኛን ግን አክብረው እሳቸው ስላቸው ባይዘው ትልቅ ሰውዬ አይሆኑ አይደለም ከፍቅሬ ስለሚነሳ እኔ ያልኮ ትልልቅ ሰው ሳይሆን ብዙዎቹ ወጣቶች ናቸው ቲክቶክ ላይ ያው ከክብራቸው አንፃር አንቱ ስላቸው አቡ ሙአዊያን ስም ለማወቅ ከባድ ነበረ። እቱክ አንድ ወር አቡ ሙአዊያ ብዬ ለመጥራት አንድ ወር ነው የከፈልኩትኝ ዋጋ። ስማቸውን መንገዱን ይዤ ሻሃዳ ይዤ ምን ብዬ ሁሉ ነገር ገብቶኝ ስለስልምና ስማቸውን ሙሉን ለመያዝ አቡ ሙአዊያ ለማለት አንድ ወር ነበር የፈጀብኝና አብራችሁኝ የነበራችሁም ሰዎች የምታስታውሱ ይሆናል። አሁን ግን ማንንም መሳቅ አይችልም። በደንብ ነው የምጠራው ስማቸውን አቡ ሙአዊያ። ኡስታዚና አመሰግናለሁ። ጤነኛ መሆኔንም ኮንፈርም አድርገውልኛል። አትሊስት እና ሰዎችን ጠይቂያ አይ ካንት ቾክ ያደርገኛል። በቃ አልሐምዱሊላህ ፈጣሪ አመሰግንሃለሁ ብዬ ከመነሳት ውጪ I don't have any questions እና ትንሽ ጎለኝውን እንደ ጠሽ የቀረ ነገር አለኝ እንደ ብዬ ነበር ማስበውና I guess I'm okay። ሰምታችኋል አይደል? ድሮ ላይ ስሜ መሃል ላይ ሳልሰልም በፊት አዲስ ዓለም ላይ I have a crazy name ራሴን እንደብድ like I'm crazy enough ብዬ ስለማስብ ብዙዎቹ ማህበረሰቦች ጤናማ ነን ብለው ስለሚያወሩ ከጤናማ አንድ መሃል ስለሞታ crazy is my middle name ላቸው ነበር because የማነሳቸው ጥያቄዎች እብድነሽ እንዴ የሚያስብሉ ስለነበረ ያንን ጥያቄዎች የመደፍረው ከመመለስ ይልቅ እቺ እብዳ crazy is my middle name እላቸዋለሁ ደግሜ እንትን ስላቸው now all I can say is alhamdulillah I don't have anything ብዙም ትርፍ የለኝምና alhamdulillah ይሄንን ሁሉ ለሰጠኝ ከብድነሽ ከመባል ይልቅ you're good ወይዬ ፎያ ሰላም አለይኩም። ወአለይኩም ሰላም። የባይዘው alhamdulillah የምትለዋን ቃል ከአንድ እንትን ጋር አገናኘዋለሁ። በጣም ብዙ ጊዜ ሲሰማው ሰይጣን የሚባለው ይሄ ዴቪል ማለት ነው ኖርማሊ የሰጠነበትን ምክንያት ኢግኖራንስ ነው የሚባለው አይደል?
ሴጣን የሆነበት ምክንያት ኢግኖራንስ ነው። ሜጀር እንትኑ ኢግኖራንስ ነው። የኢግኖራንስ ግን ተቃራኒ የሚገርምሽ ከወጣ በኋላ ሴጣን አላህንም ሲጠይቀው ሰውን ሁሉ ወደ መጥፎ መረዋለው የሚለውን አይዲያ ሰውን ሁሉ ኢግኖራንስ አደርገዋለሁ አይደለም ያለው፣ አላህን እንዳያመሰግን አደርጋለሁ ነው ያለው። የሚገርምሽ የሴጣን ተቃራኒ ስራው ዋናው ስራው በቃ አላህን ሳያመሰግን እንዲኖር ማድረግ ነው። ዛት ዘ ሜን ቲንግ በቃ የሜን ስራው የአንድ የሴጣን መጀመሪያ ስራው ያ ቤዚክ እንትኑ ማለት ነው። እንዴት አወጣጡም ዘ ሆል ጆርኒው የዴቪል የምትይው ጆርኒ ሙሉ እንትኑ እሱ ኢግኖራንስ እንደሆነው ሰውንም ኢግኖራንት እንዲሆን አይደለም ለማድረግ የሚፈልገው። እኔ ኢግኖራንስ ነኝ፣ ስለዚህ ሰውን ሁሉ ግን ሹክር እንዳያደርግ ወይም ምስጋና እንዳያቀርብ ለማድረግ ነው ዋናው በቃ ዓላማው። ይሄንን አልሐምዱሊላህ የምትለዋን ነገር ስትይዢ ከዛ ተቃራኒ ቦታ ላይ ያለሽው ማለት ነው። በቃ ትክክለኛው ቀጥተኛው መንገድ ላይ ያለሁት ብለሽ እንድታስቢ ነው የሚያደርግሽ ባይዘው እና አልሐምዱሊላህ የምትለዋ ቃል እጅግ በጣም ትልቅ ነገር ነች። እና ያንን ማድረግሽ አልሐምዱሊላህ በይ በደንብ ባይዘወይ በማስተዋወቅ ስለምወድ ነው። ይፎ ማለት ጀርኒ ላይ ከነበሩ ቲክቶክ ስጀምር አብሶ በዚህ 1 ዓመት ውስጥ አብሮኝ የነበረ ጓደኛዬ እንደ ወንድሜም ወገኔም ሆኖ ሳለ አብሮኝ የነበረ ሰው ነውና ማይ ሆል ጆርኒ በደንብ የሚያቀኝ ሰው በደንብ የምንረዳ አት ኤንድ ሙስሊም ከሆንኩ በኋላ ኢቨን ሙስሊም መሆኑን እንጠራጠር ነበር። የሚገርመው ግን ህይወዘ ሙስሊም ሾው ኦፍ የማያደርገው ሰዎችን በቻሌንጅ ውስጥ መግባባት የሚችል ይሄ ኦፕን ማይንድድ የሆነ ኤንቫይሮንመንት ውስጥ ወጣ ያለ ሀሳቦችን ኢንተርቴን ማድረግ የሚወድ ራሱንም ዩፎ ብሎ ሲገልጽ ራሱን የቻለ የሚያደርግ ስለሆነ ራሱን የቻለ እውቀት ያለው መሆኑን በጣም ይገርመኛልና ከዚህ በፊት ስለ እንደዚህ አይነት አስፔክቶች ስናነሳ የሚገርም ኢንሳይቶች አንስቷል። ዛሬም ደግሞ ስለ አልሐምዱሊላህ ለየት ያለ እይታን ስለፈጠርክልን ያው the same thing ሰው እኔ ጤነኛም ብቻ ሳይሆን ያ ነው እንደውም ጤናማው መንገዱና የሸይጣን ሐሳቡ ይሄ መሆኑን እንደ አዲስ ኢንላይት እንዲሆንኩኝ ነው መሰለኝና አላህ ይጨምርልህ። አንተ ሰው ተያይዘን ወደፊት ነው የምንገሰግሰው መተናልና እዛ ውስጥ ብዙ ቲሞች ነበሩን አብረን ስለማታውቁ ነው። ከዛ ሁሉ ቲም መሀል ተያይዘን የመጣ ነው እኔና ይፎ ነን። እሱ ሙስሊም ስለሆነ ሳይሆን he is just literally a human being ሰው ማለት እንደዚህ ነው። አሁን ደግሞ ሞሮፍ የአክራ ወንድሜ ሆኖ this is how እውነተኛ ሰዎች የሚገለጡበት ሰው በሌላችሁ ሰዓት ነውና he is still a family ማለት ነው። ኒቃብ ለምን አትለብሽም ለምትለው ሚውት አታድርጓቸው። እውነት ለመናገር አዎ ትክክል ናችሁ። ሲገባኝ ለብሳለሁ አንቆይም ነበረ ኖርማሊ አንዳንቺ ያሉ ሰዎችን ስላየው ነው ኖርማሊ እንጂ ቲክቶክ ላይ ባይዘው ቶክሲክ ነው ለኛ እድሜያቸው ከ35 ያለፉ ሰዎች ባይዘው እዚህ እንዲመጡ አላበረታታም እና በጣም አስቸጋሪ ቦታ ነው። አይኖ ካንዴም ሁለቴ መልሻለሁ። የአንድ ወር እረፍት ስትወጣ የሆነ እረፍት ነው ሲመለስ አሁን ግን this አሁን ያለንበት ኢንቫይሮንመንት በአዲስ መልኩ የሚያስወጣ ሳይሆን የኛ ቤት አሁን ከመውጣት ይልቅ ቲክቶክን በራሱ መልኩ ነው የቀየርነውና እንድትወጣብን አንተ ኒቃቡን በተመለከተ እኔም ትንሽ ነገር ልበል እስኪ። ካሁን በፊት በኒቃብ ዙሪያ ተናግረናል። ሌሎችም ሰዎች እንደዛው አስታውሰዋታል፣ ጠቁመዋታል። እህታችን ሰምታለች እሷም ወደፊትም ደግሞ እሷ የራሷን እርምጃ የምትወስድበት ነገር ነው። በተረፈ ግን በየጊዜው እንዲህ አይነት ጥያቄ ተደጋግሞ መነሳቱ እንደ ማሸማቀቅ ነው እኔ የሚመስለኝ እና ደጋግማችሁ አትጠይቁ። በተለይ ሙስሊሞች የሆናችሁ ሰዎች ደጋግማችሁ አትጠይቁ። ዱዓ አድርጉላት ካሚል የሆነ ኢማን አላህ እንዲወፍቃት። ይሄንን ሁላችንም እንፈልገዋለን፣ ለሷ ብቻ አይደለም። በተረፈ ግን በየጊዜው እየደጋገማችሁ እንደዚህ አይነት ጥያቄ እያነሳችሁ አታሸማቁ። አላህ ለሁላችንም ለሌሎች ላለበሱ እህቶችም አላህ ይወፍቃቸው ሙሉ ኢማንን እንደዛው እሷን ከዛ ከነበረችበት ወደ እስላም ያመጣ አላህ ሙሉ ሂዳየተን ጠይባ አላህ ይወፍቃት ለሁላችንም። ወንዶቹ ጋር የሚቀር ብዙ ነገር አለ፣ እኛ ጋር ብዙ ማድረግ የሚገባን ያላደረግነው መከተል ሐይ ልናደርገው የሚገባን ያላደረግነው ብዙ ሱና አለ ሐቂቃ እና እንደ ሴትነት በእርግጥም አዎ ልክ ነው፣ ግን ካለችበት ኢንቫይሮንመንት አንጻር እንግዲህ
ከአሁን በኋላ ደግሞ የእሷ የራሷም ደግሞ የሆነ እርምጃ ነው የሚሆነው በዚህ ጉዳይ ላይ ማለት ነው። እና ግን ደጋግማችሁ አታንሱ ይሄን ጥያቄ። ጀዛኩሙላህ ኸይር። እኔ ሰው ብሎክ አድርጌያለሁ። ቤትሽ ሰው ቤትሽ ብሎክ አድርጌያለሁ። ማን መሐመድ የመዲናው የሚል ሰው ብሎክ አድርጌያለሁ እና ሲሳደብ ስላየሁ ስድቡ የሚገርምሽ እስልምና ነው ሲሳደብ የነበረው እና በዛ አይነት የሚሳደቡ ሰዎችን ብትችሉ ሙሄ የመዲናው ነው የሚለው እና ብሎክ ያደረግኩት አንድ ሰው ነው። ኖርማሊ ዛሬ እዚህ ቤት ውስጥ የጻፈውን ጽሁፍ ብታዩ በጣም የሚገርም ኤክስፕሌን ማድረግ አይጠበቅም። በጣም ጥቂት ሰዎች ስለሆኑ የብሎክ ሞዴሬተር ያላቸው ከዛ ትረስት ዩር ጀጅመንት ሙስሊም እንዳልሆነ ክሊር የሆነ ሜሴጅ ነው የጻፈው አጻጻፉ ማለት ነው። እና እንደዚህ አይነት ሰዎችን ካገኛቸዋቸው ብሎክ አድርጓቸው ዳይሬክት ባይዘው ሌላም ሰው ብሎክ እንዲያደርግ አበረታቸው። ኖርማሊ ዳይሬክት ስድብ የሆነ በእስልምና ስም ይዞ የሚመጣ ሰው ካለ ማለት ነው። እስማማለሁ። አመሰግናለሁ። ያው ብሎክ ሊስት ዛሬ ሁሉም ረመዳን ላይ ታስረው የነበሩ ከ200 በላይ አድርገን ነበር። የመጀመሪያው ብሎክ ሊስት ውስጥ የገባው መሐመድን ትልቅ የሚያክል ስም ይዘህ በጣም ጉድባይ አታይንም። በሌላ አካውንትም እያየህን ከነበረ ሌሎቻችሁም እንደዛ አሁን ብሎኩ ኢዝ ባክ ማለት ነው። ነፃ ቅድም አድርጌ ነበር። 3 ሰዎች ናቸው ብሎክ የሚያደርጉት እዚህ ቤት 4 ሰው ትረስት ስለማድረግ ዴር ኦፒኒየን እኔ በብሎክ አላምንም። በሚዩት ተደርገው እንዲያዳምጡ ነበር። አይገዝ መሐመድ ኢዝ ናት መሐመድ ኤኒሞር ጉድባይ ብለነዋል። ጥያቄ ነበረው አሁን ወንድማችን ከዚህ በኋላም ብያችሁ ነበር፣ አቁሜ ነበረ። ለምን አትለብሽም ለምትሉኝ ሰዎች ኡስታዞች ጋር ጠይቁ ብያችኋለሁ አይደል? ጠይቁ። እኔ ገና እየተማርኩኝ ስላለው ኡስታዞች እንደዚህ ፍትፍት አድርገው ስለሚያስረዱ እኔም ያ እውቀት የምትሉት እናንተ ገብቷችሁ እድሜ ልካችሁን የምትለብሱበትን ስሜት ስዋሃድ ካለውበትም ስታንድ አላህ ረድቶኝ ምኞቴ ነው አይደለም። ሙሉን እውቀት ገና ነኝና ያንሶን እኔ ባይዘው ላመንኩበት ነገር ፈሪ ሴት አይደለሁም። ኦኬ እናንተ ስላላችሁኝ ምናምን ብያቸዋለሁ። አንዲት ነገር ካመንኩበትና ከገባኝ ሪዝኑ በደንብ ከገባኝ ዳስ ማይ ላይፍ ዳስ የራሴ ህይወት አይደለ እንዴ? ከፈጣሪ ጋር የሚለያየኝን ምንም ነገር አልፈልግም። ከፈጣሪ ጋር ነው ብያቸዋለሁ። አላህን ማድረግ የምፈልገው ከእናንተ ጋር አይደለም፣ ከሰዎች ጋር አይደለም። ሰዎችን ልደገፍ አልመጣሁም። ብለብስ ባለብስ ለእናንተ ሾፍ አይደለም። ባለብስ ጥቅሙ ያ ነው። ቢኮዝ እኔን አይቶ የሚሳልም እኔን አይቶ እስልምናን የሚጠቅም ነገር የሚበዛው በዛው ልክ ነው። ስለ ሰው ስላልሆነ ግን ስለ ራሴ ስለሆነ ኢሪቴት አያደርገኝም። ልክ ናችሁ፣ አልተሳሳታችሁም። ሴት ልጅ ኒቃብ መልበስ አለባት በእስልምና ግን ያ ሴንስ ስላልገባኝ የዛን ሰዓት ሲገባኝ አላህ ሲረዳኝ እንደዛ እናደርጋለን። አትናደዱ። ከዛ ቆይ ተረጋጉስ፣ አትናደዱ ነው። ካም ዳውን። መረጋጋት ቆንጆ ነገር ነው። ዝግታና ስክነት ብዙ ነገር ፍሬዎቹ ብዙ ቆንጆ ፍሬዎች አሉትና መረጋጋት ጥሩ ነው። ለሁላችንም ዱአ አድርጉ ነው። ለእናንተም ዱአ አድርጉ፣ ለእኔም አድርጉ። ለ1 ሚሊዮን ዓለም ላይ ከቁጥር በላይ ሙስሊም ሆኖ ላለበሱ ሴቶች ዱአ አድርጉ። ላይክ ሰው በዱዓ ብዙ ነገር ይሆናል። እውቀት ደግሞ የበለጠ ማለት ነው። ስለዚህ እውቀትን እንላበሰው። እስልምና የእውቀት ቦታ ብቻ አይደለም፣ የዛ የህይወትም ስለሆነ ዌይ ኦፍ ላይፍም አለውና እየተማርን አንድ ባንድ ባይ ዴይ አላህ ብሎ ቢሆን ሙሉ ሆነን ካልሆነ እንኳን እሱ ራሱ ያውቃልና እናያለን። ወይ ዛሬ እንደሚለው ከስር ኮሜንታችን በእስልምና ጥያቄ ያለው ይግባ። እባካችሁ ጠይቁ፣ እኔ ልማር። እናንተ ስትጠይቁ እኔ ራሽሊ ስለመማር ማለት ነው ነው ሰው በርቱ፣ ጠይቁ፣ የምማርበትን ነገር ጠይቁ። ኦኬ ጥያቄ ያለው ሰው የለም? ጥያቄ ያለው ሰው እኔን ሳይሆን ኡስታዞች ባሉበት ሰዓት ላይ ብትገቡ አሪፍ ነው። በኋላ ድክም እንዳታደርጉ። ኦርደር ከሆነ እኔን ጠይቁ። ባዮስር ሊንክ አለ፣ ኦርደር አድርጉ። ሽቲ፣ ድሪያ፣ አባያ ቀሲድና ሪሊ ዋው። ዛሬ ደግሞ ፋሚሊ ነው ኦርደር እያደረገ ያለው። ሳትማሪ ነው እንደሄድሽና እንደተማርና እንዳልተማርን ገብታችሁ ብትጠይቁን አሪፍ ፍል ነው ያለው። ሶስቲ እንግዲህ ደስ እንደሚለኝ እንዴ ናገባ። ሰላም አለይኩም አዲስ ወአለይኩም ሰላም ስሚዞ